ለልጆች አዝኛ አይደለም ስላሳዘንከኝ ለማንም ሰው አዝኛ አላውቅም። ስለፈጠረ ብዙ ደም እየፈሰሰ ነው። ሆስፒታል ወሰደኝ። እኔው ራሴ ነኝ የምገድል። መርዞ ደላላው በመጨረሻም እንግዲህ የሚሰራው ስራ በጣም ከባድ ነው። ቤተሰቦቻችን እንግዲህ የፍራታም ዴና እሷን በነገራችን ላይ ዴና እንትን እያለች ነበር ማለት ነው። ዛሬ ምን ቢሰራ ታሪፍ ነው? ማህፀንሽን እናከራይና ልጅ የሰው ልጅ ብውለጅና ከዛስ ለሲስም ከዛ ባለ ሀብት እንሆን አላለም ጋይስ? የሚገርም ነው። የማይባል ነገር እኮ ነው ጋይስ፣ የማይባል ጭራሽ የማይታሰብ ነገር አስባችሁታል? እና ውድ ቤተሰቦቻችን በጣም ነው የሚገርመው። እንግዲህ ምን እያለች እንዳለ አስባችኋል? በጣም ነው የሚገርመው። እንግዲህ እሷም በጣም ነው የተናደደችበት። እንግዲህ በጥፊ ነው የደረገመችው። እውነት ለመናገር በጣም ነው የሚከብደው ለምላችሁ ጋይሶች። ኧረ መርዞ ዲፍረትን ሳላደንቅ አላልፍም፣ እውነት ለመናገር ማለት ነው። እና እንግዲህ በጥፊ ነው ያለችው፣ በጥፊ ነው ጋይስ የለተመችው በጥፊ። ምክንያቱም በጣም ነው የተናደደችበት። ማህፀንሽን እናከራይና ከዛ ያልፈልናል ምናምን ከዛ በኋላ ምን ቸግሮን እያለ ማለት ነው። የሚገርም ነው። ምን ታደርጉታላችሁ? እሷም እንግዲህ በጣም የተቆጣችው፣ እሱ ግን አሁንም ደጋግሞ እያነሳባት ነው። ድጋሚ እንኳን ታንሳቢ ብትለው በቃ አሁንም እሱን ነው የሚያነሳው ነው የምላችሁ። አሁንም እሱን ነው የሚያነሳው። እሷ ደግሞ በጣም ነው የተናደደችው፣ በጣም ነው የደበራት። እንዴት አንደኛ ሃይማኖቴ እንዴት ማለት ሰው ከሰውነት እንትን እንዴት ታወጣኛለህ እያለችው ነው። ያው እሱ ግን እንዴ ምን ማለት ነው ደግሞ እሱ እያላት ነው የሚገኘው። ቤተሰቦቻችን ያው ተፍተፍ እያለች ነው እንግዲህ እሷ በጭራሽ ከቻልክ ሌላ ነገር ካደርጋል፣ ካልቻልክ ደግሞ ውጣልኝ፣ ከቤቴ ውጣ፣ አይኔ ሁሉ እንዳያይህ ነው ያለችው። በቃ ተናዳበታለች ጋይስ፣ በጣም የተናደደችበት። ምክንያቱም በጣም ነው ያበሳጫት። በቃ ትዝ ሳይላት እኮ በቃ የማህፀን ኪራይ ጥሩ ብር ተገኝቷል። እንዴት ያለ ስራ! በጣም ነው የምትወጂው። ደግሞ እኮ በጣም ቀላል ነገር ነው። በዛ ላይ ደግሞ አስቀድሞ ቀብዲ እሱ የዘር ፍሬ ሰጥሽና በስማም እናንተ እንደዚህ የሚባል ነገር አለ እንዴ? በስላሴ ስም የሚገርም ነው። ኧረ መርዞማ ሌሎቹ ደልሎ መጨረሻ ላይ በራሱ በፍቅረኛው ላይ ድለላ አልጀመረም። ኧረ ስምንተኛው ወንድ ጎበዝ። ኧረ ጋይስ ወዴት እየሄድን ነው እንዴ? ኧረ ወገን እንተሳሰብ ትላላችሁ ጋይስ? የምር ማለት ነው እንዴ? በሳቅ ላይ ገደለኝ ጋይስ። እንዴ አይገርማችሁም ድፍረቱ? በስማም ልጅቷን እኮ ሊያሳብዳት ነው። በቃ አሁንማ በቃ ዲሟን የፈላው ድጋሚ አጠገቤ እንዳደርስ ሁሉ እያለችው ነው ማለት ነው ቤተሰቦቻችን። ግን እሱ ምንም የሚሰማው አይነት አይደለም እንዴ። ጉድ እኮ ነው። እና ቤተሰቦቼ እንግዲህ ዘና እያደረገ የነበር በርቶ ደላላው። ሌላው እንግዲህ ያው ማለት በዴና ወዲያናው መንገድ ዴና ተመችቷታል። ተፍተፍ እያለች ነው እንግዲህ ደህና እየሄደችበት ነው። ደህና እየሞከረችው ነው። አሪፍ እያስተናገዳት ነው። እሱም አሁንም ተፍተፍ እያለች ነው የምትገኘው። አሁን ደግሞ እንግዲህ ያው ሴት አዳሪ ጋር ወይም ደግሞ እንግዲህ ገላዋን ሽጣ የምታደር አንዲት ጓደኛ አግኝታለች። ስለዚህ እሷም ደግሞ ወደዛ ይዛት እንደምትሄድና አሪፍ ነገር እንዳለ ጠቁማት ነበረ። እሷም እንግዲህ ወደዛ ለመሄድ ተስማምታለች። ከዛ ምሽት ቤቱ ደግሞ የማን ነው ብላ ስትጠይቃት እንግዲህ ካሌብ ምሽት ቤት ብላ ነው እንተናልቻት። ካሌብ ስትላት እንግዲህ ያው ካሌብ የነዝና አለቃ ነው። እንግዲህ እሷ ድሮ በአካል ለማግኘት በጣም ስትለፋለት የነበረው ሰውዬ ነው። አሁን ደግሞ እንግዲህ በዚህ አጋጣሚ ልታገኘው ነው ማለት ነው። በዚሁም ከተሳካላት አቋምሽ ያምራል፣ ለእንደዛ አይነት ለዛ ለሆቴል ለምሽት ቤት አቋም ይሆናል። ደግሞ ቆንጆ አቋም አለሽ። ባልሽ በምን ፈቶሽ ነው? ምን አድርጎሽ ነው? ሰራተኛሽን ያዘብሽ ለምንድን ነው እያለቻት ነበር። ምክንያቱም ስለነገረቻትና ባክሽ ማይረባ ስለሆነ ነው እያለች ነበር። ማይረባ ሆኖ ሳይሆን ጸባይሽ ስለሌለሽ ነው እያለቻት ነበር ደግሞ እሷ
እንግዲህ ወይዘሮ ማህሌት በዚህ እየቀጠለች ነው ነገረኝነቷን ግን እያቀጣጠለች ነው። ሌላው እንግዲህ አቶ ዝና የሰራው ስትራቴጂ የሰራው ተንኮል እንግዲህ በጣም የሚያስገርም ነገር ነው። ምክንያቱም ይሄ ይሆናል ተብሎ ጭራሽ የማይጠበቅ ነው የሰራው ነገር። ምክንያቱም እንግዲህ እንዳያችሁትኝ በጣም ነው የሚገርመው እውነት ለመናገር። ምክንያቱም ያው አይታችኋል በመጨረሻ እንግዲህ የሰራውን ነገር ሞቷል ብሎ እንትኑን ካስባለ በኋላ በመጨረሻ እንግዲህ ሲከድ ሰውየው አለ በህይወት ማለት ነው። ለሚስቱ ለልጆቹ ለሞላ ቤተሰቡ ያን ነገር ካደረገ በኋላ አሁን ደግሞ እንደዚህ አድርጎ ለሱ ሴራ እንዲመቸው ማለት ነው ቤተሰቦቻችን ለሱ ሴራ እንዲመቸው አድርጎ ነው እንግዲህ ሁላ ሴራ የሰራው ነበረ። ያው የሚገርም ነው እውነት ለመናገር በጣም ነው የገረመን ቤተሰቦቻችን። እና እንግዲህ ለዲያጣም ሲነግራት በጣም የተናደደችበት መርዞ ዲላላው ሞገስ ያው እንግዲህ ሰው ገድያለሁ ብሎ አሁን በጣም ጭንቀት ውስጥ ነው የሚገኘው። ግን ሰውየው አልሞተም በእርግጠኝነት። ሉላ ደግሞ በጣም ስትረስ ውስጥ ገብታለች። ያው መድብል ደግሞ ቆይ ተረጋጉን ያለውን ነገር ላጣራ እያለ ነው። እንግዲህ ሁሉም ነገር በቅርብ እንደሚስተካከል ተስፋ እናደርጋለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ውድ ቤተሰቦቼ። መልካም ጊዜ በያላችሁበት። ወዳችኋለሁ። ላይክ አይረሳ ባይ